የሰው ልጅ እዚህ ምድር ላይ ሲኖር በሶስት አይነት መንገድ ይኖራል። ራሳችሁን የምትመለከቱበት የሚገርም ቆይታ አብረን እንቆያለን ማለት ነው። ስለዚህ እናንተ ከየትኛው ናችሁ? አንደኛ አይነት ሰዎች በየትኛውም አይነት ህይወት ውስጥ በየትኛውም አይነት ሁኔታ ውስጥ ሆኖ ነገሮችን መፍጠር የሚችሉ ሰዎች ናቸው። ነገሮችን መፍጠር ይችላሉ ማለት ነው። ሊደርስ የሚባሉ ክሬተርስ የሚባሉ ሰዎች ማለት ነው። እንደዚህ አይነት ሰዎች ደግሞ የተሻለ ሀሳብ አላቸው፣ እንዲሁም ደግሞ የተሻለ እቅድ አላቸው፣ እንዲሁም ደግሞ የተሻለ እቅድ ላይ እርምጃን ይወስዳሉ ማለት ነው። እነዚህ አይነት ሰዎች ምንም አይነት አስቸጋሪ የሆነ ነገር ውስጥ ችግር ውስጥ ምን መፍጠር ይችላሉ ማለት ነው። ችግር ውስጥ መፍትሄን ማግኘት የሚችሉ ሰዎች ናቸው። ተቸገርኩ ብሎ ዝም አይሉ። ከችግር ውስጥ ነገሮችን መፍጠር የሚችሉ ሰዎች በጣም አስገራሚ የሆኑ ሰዎች ማለት ነው። እንዲሁም ደግሞ ለውጥን ቁጭ ብሎ አይጠብቁ። እኔ መፍጠር እችላለሁ ብሎ ለውጥን መፍጠር የሚችሉ ሰዎች በጣም አስገራሚ ሰዎች ማለት ነው። ለውጥ ከማን ይጀምራል? ከኔ ይጀምራል ብሎ ለለውጥ እርምጃን የሚወስዱ ሰዎች ማለት ነው። በጣም አስገራሚ የሆኑ ሰዎች ናቸው። እናንተስ እንደዚህ አይነት ባህሪ ያላችሁ? ሁለተኛ አይነት ሰዎች ደግሞ አሉ። ሁኔታን የሚመለከቱ ሰዎች አሉ። ተከታዮች ማለት ነው። እናንተ ተከታይ ናችሁ ወይስ ደግሞ መፍጠር የሚችሉ ናቸው? እነዚህ ተከታዮች ምን አይነት ባህሪ ያላቸው? እነዚህ ሌሎች ሲያቅዱ ያያሉ፣ ሌሎች እርምጃ ሲወስዱ ያያሉ፣ እንዲሁም ደግሞ ለሌሎች ሲሳካላቸው ያያሉ፣ ግን እርምጃን አይወስዱ። ከብዙ አይነት ሰዎች ጋር እየዋላችሁ ምግራርም ውጤት የሚያገኙ ሰዎች ጋር እየዋላችሁ እናንተ እርምጃ ማትወስዱበት ማለት ነው። ተከታዮች በሌላ በኩል ስክሮል እያረጉ ቀኑን ሙሉ የሚውሉ ሰዎች ማለት ነው። እናንተ እስከ የትኛው ናችሁ? ስክሮል እያረጋችሁ ነው የምትውሉት ወይስ ደግሞ የተሻለ እርምጃ ለመውሰድ የምትነሳሱ ሰዎች ናቸው? እንግዲህ ሁለተኛ አይነት ባህሪ ያላችሁ ሰዎች ተከታዮች ናቸው ማለት ነው። ሁኔታ ሲፈጠር ዝም ብሎ የሚመለከቱ ማለት ተመልካች። በዚህ ዓለም ላይ እንግዲህ ብዙ አይነት ትኩረታችን የሚወስዱብን ብዙ አይነት ነገሮች አሉ። እነዚህ ነገሮች የሚመለከቱ ማለት ነው፣ ተመልካች የሆኑ በመመልከት ነገሮችን ወደ ተሻለ ጉዞ መጓዝ አችልም። ያየኩ ነገር ወደ ተግባር ከቀየርኩ ደግሞ ብዙ አይነት ውጤቶችን ማምጣት ትችላለህ ማለት ነው። ስለዚህ ሁለተኛ ባህሪ ያላችሁ ሰዎች ተመልካቾች ናቸው። እንዲሁም ደግሞ እኔ ለዚህ አልችልም አይነት ማለት ነው። ማስችለው ነገር የለም፣ ስለማታደርገው ነው እንጂ ማትችለው ነገር የለም እዚህ ምድር ላይ። ሁሉን ያንን ነገር የፈጠሩ ሰዎች ካንተ የተሻሉ ሆኖ አይደለም፣ ማድረግ ስለቻሉ ነው። ስለዚህ ተመልካች ከምትሆን ምን ማድረግ አለብህ? ክሬት አርግቴ ያንን ነገር አድርገ የተሻለ ነገር መፍጠር ትችላለህ ማለት ነው። ሶስተኛ ሰዎች ደግሞ አሉ። ይገርማሉ። በቃ እነኚህ ሰዎች እያዩ ይገርማሉ። በሌላ በኩል አንድ ጓደኛቸው የሆነ ነገር ፈጥሮ ወደ አንደኛ እንመለስ። አንድ ጓደኛ የሆነ ነገር ፈጥሮ የፈጠረውን ነገር ደግሞ እያየ ኮ ደግሞ ስኬታማ ሲሆን መገረም ማለት ነው። እንዴት እንዲህ ሆነለት? እንዴት እንደዚህ ተሳካለት? ዋው! በመገረም የሚኖሩ ሰዎች ማለት ነው። ምንም አይነት ነገር ለውጥ ያስፈራል፣ እነሱ ይፈራሉ። ግን ለሌላ ነገር ደግሞ ሌላ ጓደኛቸው እነሱ ሲለወጥ ደግሞ በጣም ይገረማሉ፣ ይደነቃሉ። ወዳጄ ከየትኛው ነክ? ለውጥን የሚፈጥሩ ሰዎች ነህ? ለውጥን የሚመለከቱ ሰዎች ነህ? ወይስ ደግሞ የሚገረሙ በሌላ ሰው ለውጥ የምትገረም ማለት ነው? አንተ ህይወት ላይ ምንም አይነት ለውጥ የማያመጣ ነገር ላይ በመገረም መኖር ማለት ነው። እነዚህ ከየትኛው ናቸው? ስለዚህ ሁኔታ በፍጥነት ሲለወጥ አንተ በመገረም ህይወት ዘላቂ ማሳለፍ ማለት ነው። ስለዚህ እነዚህ ሶስቱ ሰዎች ውስጥ ራሳችሁ ስትመለከቱ ከየትኛው ናችሁ እናንተ? በየትኛውም ሁኔታ ውስጥ ነገሮችን መፍጠር የሚችሉ ነው ወይስ ተከታይ ነህ? ወይስ ደግሞ ከሁለቱም ማጥቶን ዝም ብለህ ተመልካች? ስለዚህ ህይወትን መለወጥ ከፈለክ በጣም ትልቅ እውቀት አለ፣ ማድረግ ትችላለህ፣ መቀየር ትችላለህ አሁን ያለበት ሁኔታ። ስለዚህ እነኚህ በጣም አስቸጋሪ ነገሮች ውስጥ ሆነ ትልቅ ነገሮችን በመመልከት ወደ ተሻለ ጉዞ መጓዝ ትችላለህ። የማትችለው ነገር የለም።
ግን ወደ ድርጊት ቀይሮ ከተመልካችነት ወደ ድርጊት ሲቀይሮ ደግሞ ብዙዎች ያንተ ውጤት እያዩ መገረም የሚችሉበት ብዙዎችን ያንተ ውጤት እያዩ መደነቅ የሚችሉበት ውጤታማ ሰው መሆን ትችላለህ። ወዳጄ ትችላለህ። የማችለው ነገር የለም። ይሄንን ቻናል ሰብስክራይብ በማድረግ መከታተል ትችላላችሁ። ለብዙዎች እንዲደርስ ደግሞ ሼር አድርጉ። መልካም ቆይታ። በሌላ ጊዜ እንገናኛለን።